በአሁኑ ሰዓት በሳውላ ማረሚያ ተቋም ወደ 1600 አካባቢ ታራሚዎች አሉን። ከነዛም እንግዲህ እንደኛ አካባቢ አሁን ሳየው በሬሾ አብዛኛው ወጣት ታራሚ ነው ያለው። ወጣት ፍርደኛ ናቸው። ወጣት ፍርደኛ ማለት ደግሞ መስራት የሚችል ኃይል ማለት ነው። ከፍ ያለው መስራት የሚችል ኃይል አለና ሴቶች የተወሰኑ አሉ፣ አረጋውያን አሉ እና የሁሉም ማህበረሰብ ክፍል የሁሉም እድሜ ደረጃ ላይ ያለ ሰው ነው ያለው። ፍርደኛ ሲገባ ሊደረግ የሚችለው የምክር አገልግሎት ይሰጠዋል። ከዛ ስነ-ልቦና ትምህርቶች ይሰጣሉ። የህግ ትምህርት ይሰጣል። ማረሚያ ግቢ ላይ ምን ያህል ቆይታ መቆየት እንደሚችል፣ እንዴት መቆየት እንደሚችል፣ አቋያየቱ ምን ሊሆን እንደሚገባ ሳይኮሎጂካሊ ያለውን ነገር ማስተማር፣ ስነ-ልቦናው ጤናማ ሆኖ በአስተሳሰቡ የተሻለ ሆኖ ህግና ደንቡም እንዲያውቅና በአሰራሩ በተቋሙ በሚፈቅደው መመሪያ ልክ እንዲሄዱ ትምህርቶች ይሰጣሉ። በዚህ ዘርፍ መስራት አለብኝ ብሎ በሚያቀርቡት ልክ ኮሚቴው ተችቶ ለማረም ማነጽ ስራ ሂደት ይቀርባል። በማረም ማነጽ ስራ ሂደት ከቀረበ በኋላ በተለያዩ ሙያ ዘርፎች ባቀረቡት አክሽን ፕላን መሰረት ወደ ስራ የሚሰማሩበት ሁኔታ አለ። እንደማንኛውም ትምህርት ቤት ተማሪዎች ውጤት አስመዝግበው ውጤታማ ሆነው ከቆይታ ያለፈ ነገ ላይ ወጥቶ የራሱን ፍሬያማ የሆነ ህይወት እንዲመራ እየተደረገ ነው። ስራ የሌለው ሆኖ ሳለ እዚህ መጥቶ ደግሞ ተምሮ አካዳሚካሊ ውጤታማ ሆኖ እስከ 12ኛ ክፍል ተምሮ ጨርሶ ኮሌጅ ጨርሶ ዩኒቨርሲቲ መደበኛ ዩኒቨርሲቲ የተመረቁት አሉ። ከዚህ ከማረሚያ ተቋም ማለት ነው። በርከት ያለ የሰው ኃይል ተሳታፊ የሆነበት የእደ ጥበብ ስራ ላይ ነው። የእደ ጥበብ ስራ እንደምታየው ጋቢዎች አሉ፣ ቡልኮች የሚሰሩ ብዙ በርካታ ስራዎች አሉ። ሌላው ደግሞ እነዚህ መሶብ ስራ፣ መሶብ ማህበር፣ ሰሌን ማህበር፣ እነዚህ ሌሎች ነገሮችም ስላሉ በዛ ላይ በርካታ የሰው ኃይል ተሳትፎ በርካታ የገበያ ትስስር የተፈጠረበት ሁኔታ አለ። የገበያ ችግር 100% የገበያ ችግር የለም። ኢቭን ኦርደር ተደርጎ ነው በትዕዛዝ ነው የሚባለው አንዳንዴ ማለት ነው። ስለዚህ ቁጠባ ስርዓቱ ሰው ዛሬ የሰራውን ነገር ቆጥቦ የተሻለ ነገር ውጤት ያለው ቀጣይ ከዚህ ሲወጣ ጥገኛ ሳይሆን ራሱን ችሎ ለህብረተሰቡም ለራሱም ጤናማ የሆነ ውጤት ያለው ዜጋ እንዲሆን ቁጠባ ስርዓት ወሳኝ ነው። አንድ ሰው ሰርቶ ካልቆጠበ ምንም ዋጋ የለውምና ስለዚህ ቁጠባ ስርዓት ላይም ትምህርት ሰተን ሁሉም ሰው ደብተር እንዲከፍቱ ሁሉም ሰው በየሳምንቱ አካውንት ላይ ገንዘብ እንዲያስቀምጡ የምናደርግበት ሁኔታ አለ። የተለያየ ብሎኬት ማምረቻዎች ይሰራሉ፣ ብሎኬት ያመርታሉ፣ ብረታ ብረት ስራዎች ይሰራል፣ ውድወርክ ይሰራሉ። ሰልጥኖ ለዛ ህይወታቸውን የሚቀይሩ ቤተሰቦቻቸውን የሚያስተምሩ እዚህ ሆኖ ልጆቻቸውን የሚያስተምሩ ቤታቸውን የሚያሳድሩ የራሳቸው የሆነ ገቢ የሚያገኙበት ሁኔታ ይመቻቻል። እኛ ጋር የታሰረው ሰው አብዛኛው አርሶ አደር ነው፣ የአርሶ አደሩ ማህበረሰብ ነው እና አርሶ አደር ከሆነ የተለያየ እንዴት ዘመናዊ እርሻዎችን መስራት ይቻላል። ለምሳሌ ዘመናዊ በቆሎ አስተራረስ ዘዴ ግብርና ባለሙያ አለ፣ ስልጠና ይሰጣል። ዘር ከመዘራቱ በፊት ዩሪያ ዳፕ እንዴት መጠቀም እንዳለበት ያሳያል። አረም እንዴት መታረም እንዳለበት፣ ዩሪያ ዳፕ እንዴት መረጨት እንዴት መጨመር እንዳለበት እያንዳንዱ ታራሚ ቢያንስ በቀን አንድ ቀን ሲዘራ ወደ 500 ታራሚዎች ወጥቶ ስልጠናውን ከወሰዱ ኋላ ነው ወደ እርሻው ስራ የሚገባው። በዛ ልክ ደግሞ እርባታው ላይ በዛ ልክ አሁን እንስሳት መኖዎች አሉ። የግድ እንስሳት እርባታ ካለ መኖዎች ሊኖሩ ይገባሉ። ምን መመገብ አለባቸው፣ በስንት ጊዜ ህክምና መውሰድ አለባቸው የሚለው ከብት እርባታ ላይ አሁን እንስሳት መኖዎች ዙሪያ ላይ አለ። ህክምና በምን ያህል ጊዜ መውሰድ አለባቸው የሚለውንም ትምህርት ይሰጣቸዋል። በዛ ልክ ደግሞ እየተሰራ ያለበት ሁኔታ አለ። ሌላው ንብ ማነብ አሁን ዘመናዊ የንብ ቀፎ እየሰራን ነው። በንብ ይሄ ምንድነው ትምህርት እየሰጠን አሁን ወደ 10 ንብ ቀፎ አለ። ቀጣይ ላይ ደግሞ ከዚህ በላይ ለማሳደግ ሰፋ አድርገን ለመስራት እናቅዳለን። ሌላኛው የፍየል እርባታዎችን በቅርቡ ጀምረናል። ትናንሽ ፍየሎችን አስገብተን አስፈላጊውን ነገር እያደረግን በ3 ወር በ4 ወር እየለወጥን እየሸጥን ለመጠቀምና ድለባ ስርዓቱን ለማስተማር ስለተፈለገ የፍየል እርባታዎች ላይ የምንሰራው ነገሮች አሉ። ሌላኛው ደግሞ በሴቶች አካባቢ የዶሮ እርባታ እየሰራን ነው። ሴት የህግ ታራሚዎች እንቁላል የሚጥሉ ዶሮዎች ተገዝቶላቸው እንግዲህ እንቁላል መጣል ጀምሮ ወደ 1 አመት እየሆነ ነው። ራሳቸው ከእንቁላሉ ምርት ሽያጭ ለራሳቸው መኖ ግዢ ይሆናል። ከዛ ሲቀጥል ደግሞ በቁጠባ ደፍተር ላይ ያስቀምጣሉ። ስለዚህ በዚህ ልክ ራሳቸውን ኑሮ ለማሳደግ ቀጣይ ህይወታቸውንም በማህበር እዚህ ውስጥ ላይ ያሉም ሳይቸገሩ
ኢኮኖሚያቸውን ማግኘት የሚገባቸውን ነገር እያገኙ የሚሰሩበት ሁኔታ አለ። ስለዚህ በርካታ ግብርና ስራዎችን እየሰራን ነው። ስፔሻሊ ይሄ ሙቀት አካባቢ ነው። ሙቀት አካባቢ ደግሞ ሰብስክሪፕሽን ያለበት ትንሽ አብሮ ያለበት ሰው ጥንቃቄ ንጽህናው ተጠብቆ ጤናው ተጠብቆ ካልሆነ ክትትል ከተደረገ ቅድመ መከላከል ላይ ነው አሁን በብዛት እኛ የምንሰራው ማለት ነው። ቅድመ በሽታ መከላከል ላይ ነው የምንሰራው። ቅድመ በሽታ መከላከል ስንሰራ ጤና ባለሙያዎች በሳምንት 2 ጊዜ ፎሎ አፕ ያደርጋሉ። ውስጥ ገብቶ አንድ ሰው ታሞ ጥያቄ ሳይኖረው እዛ ተኝቶ እንዳይቀር በየቀኑ ጤና ኮሚቴዎች የታመሙ ሰዎችን ወደ ተቋም ያመጣሉ። ኦርደርሊ ማለት ነው። ጤናን ከማስጠበቅ አንፃር እዚህ ተቋም ወደ ጤና ጣቢያ ደረጃ ስታንዳርድ ታክሞ መዳን የሚችለው በሽታ በጤና ጣቢያው ታክሞ ይድናል። ከዛ አልፎ ሪፈር የሚያስፈልግ ከሆነ ሳውላ ሆስፒታል ሪፈር ይደረጋል። ከዛ አልፎ ሌሎች ቡል ያለባቸው አሉ። አሁን ለምሳሌ ከዚህ ከሳውላ ሆስፒታል አቅም በላይ ከሆነ ወደ ሶዶ ኦቴና ሆስፒታል ሪፈር ይደረጋል። ከዚህ ወደ አርባ ምንጭ ሪፈራል ሆስፒታል ሪፈር ይደረጋል። ስለዚህ በዛ ልክ የታራሚዎቻችን ደህንነትና ጤንነት በአግባቡ እየተጠበቀ ያለበት ሁኔታ አለ። አንድ ማረሚያ ተቋም የተሻለ ነው ሊያስብል የሚችለው የታራሚዎችን ድግግሞሽ በተለይ ተደጋጋሚ ታራሚን መቀነስ፣ ወንጀል እንዲቀንስ ማድረግ ማለት ነው። ወንጀል እንዲቀንስ ተደጋጋሚ ታራሚን መቀነስ። ከዚህ ታርሞ የወጣው ሰው አሁን በርካታ ከታርሞ የወጡ ሰዎች አሉ። እንደ ክልላችን እንደ ዞናችን ሞዴል የሆኑ በጣም ብዙ ከ20 እና ከ30 በላይ ሰዎችን በስራቸውን የሚያስተዳድሩ ሚሊነር ሆኖ ማለት ነው። ከዚህ እዚህ ማረሚያ ላይ ከ18 20 ዓመት ታስሮ የወጡ ማለት ነው። ስለዚህ ይሄ ምንድነው አንዱ ውጤት ነው። በቃ ሞዴል ለማድረግ እንደዚህ አይነት ውጤቶች ተምሮ ወጥቶ እከለከ ድሮ ከማረሚያ ወጣ ሲባል ድሮ ምንም ማያውቀው ሰው አሁን ከማረሚያ ወጥቶ ብዙ ባለመኪና የሆኑ በርካታዎች አሉ። ይሄ ማረሚያ ባለውለታችን ነው የሚሉት ምንድነው የተሽሎ ታርሞ ታንጾ ሲወጡ ነውና አንድ ማረሚያን ሞዴል ሊያደርገው የሚችለው እነዚህ ደጋጋሚ ወንጀለኞች እንዲቀንሱ። ደጋጋሚ ወንጀለኞች ቀነሱ ማለት እንደ ሀገር ወንጀልን መቀነስ በባህሩ ወንጀልን መቀነስ እንጂ ማጥፋት አይቻልም። ግን ወንጀል እንዲቀንስ ደግሞ ምንድነው እዚህ የገባው ሰው ትክክለኛ ትምህርት ተምሮ ሲወጣ ነው ማለት ነው። ሲወጣ ነውና ስለዚህ አስተምሮ የተለወጠ ዜጋን ማፍራት አንድ የማረሚያ ተቋሙ ሞዴል የሚያስብለው ተግባር ቢኖር ያ ነው። ማረሚያ የማንንም ቤት አይደለም፣ የሁሉም ሰው ቤት ነው። ማረሚያ መግባት አቅዶ ማንንም አይገባም። አቅዶ ማረሚያ ገባለሁ ብሎ ማንንም አያስብም። ነገር ግን ወንጀል ማህበራዊ ክስተት ነውና ማረሚያ ይገባል የሆነ ሰው ማለት ነው። ስለዚህ ማረሚያ አንድ ሰው ታስሮ የሚቀመጥበት ወይም ክምችት ያለበት ወይም የተበላሸ አእምሮ ያለው ሰው የተሰበሰበበት ሳይሆን ተሰርቶ የሚለወጥበት የሰው አእምሮ የሚሰራበት ኢንዱስትሪ ነው ብሎ ማሰብ ያስፈልጋል። ለዛ ደግሞ ቅድመ ሁኔታዎች በመንግስት ደረጃም በማህበረሰብ ደረጃም በሃይማኖት ተቋማት ደረጃም መሰራት ያለበት ነገሮች በደንብ ሊሰሩ ይገባል፣ ትኩረት ሊሰጣቸው ይገባል እንጂ ዝም ብሎ ተከማችቶ ያላነሰ ሕክምና ተፈጭቶ የሚወጣበት ሁኔታ ሊኖር አይገባል። የትኛውም አይነት ማህበራዊ መስተጋብር እንቅስቃሴ የሚደረግበት ተቋም ነውና ሰው ተለውጦ የሆነ ፕሮሰስ አርፎ ሲወጣ የተሻለ ሰው ሆኖ ለመገኘት ስላለበት በዛ ልክ ሰዎች አእምሮ የሚቀርጽበት ተቋም እስከሆነ ድረስ በርካታ ቅድመ ሁኔታዎችና ስራዎች የሚፈልጉበት ተቋም ስለሆነ የሁሉም ድርሻ አለበት።